እውነቱን ስነግራችሁ በጣም ከፍቶኛል። በዚህ ደረጃ አልጠበኩም። ፍጹሜ ሀይሚና ብሩኬን እወዳቸዋለሁ፣ እንዲለያዩ አልፈልግም። ጓደኛ እኮ ብዙ መስዋዕት ይከፍላል። ጓደኛ እኮ ዋሽቶ ያስታርቃል አይደለ? ያግባባል፣ ያስታርቃል። በትዕግስት ሁሉንም ነገር ለማስተካከል ይሞክራል አይደለ? ይሄን ነበር እንዴ ስፈልግ የነበረው እንድንል ነው ያደረከን። እውነቱን ስነግርህ ማለት ነው። ሀይሚ ትናንትና ምንድን ነው ያለችው? ከብሩኬ ለያያለው ምናምን አይደለም፣ ያለውን ነገር አስተካክል ነው ያለችው። ኤፍሬምም ያለውን ነገር ከሀይሚ ጋር መሆን የምፈልግ ከሆነ በዙሪያ ያሉትን ነገሮች አስተካክል ነው የተባለው አይደለ? እሱን ግን እንዲያስተካክል ከማገዝ ይልቅንስ ሀይሚና ብሩኬን እንዲለያዩ ካደረገቻቸው ሴት ጋራ ተመሳጥሮ ጭራሽ ወይን አድርጎ አበባ አድርጎ ሀይሚ ምን ያህል ልባ እንደሚሰበር ግን ምን እንዴት ነው የምታስቡት? በመድኃኒዓለም እንዴ ምን ማለት ሀይ ብሩኬ ከሀይሚ ተለይቶ ምን አይነት ስሜት ውስጥ እንዳለ እንዴት ሰው መረዳት ያቅተዋል እንዴ? ሰው ራሱን ማዳመጥ አይችልም እንዴ? ሰው ለራሱ ጊዜ መስጠት አይችልም እንዴ? ችግሬ ምንድነው ብሎ ማዳመጥ አይችልም እንዴ? በላው ላይ እንደዚህ አይነት ምቀኝነትን አይቻል አቅም እግዚአብሔር እኔ በጣም ከፍቶኛል። በቃ ዛሬ ባየሁት ቪዲዮ ብቻ ነው መናገር እንፈልገው። ድራማ ነው ወይም ሪል ነው ምናምን ብዬ መናገር አልፈልግም፣ ግን በጣም ከፍቶኛል። ምናልባት እኔ ሀይሚና ብሩኬን ስለምወዳቸው እንዲለያዩ ስለማልፈልግ ይሆናል። ደግሞ እነሱ መቼም እንደማይለያዩ እርግጠኛ ነኝ። እግዚአብሔር ያገናኘውን ሰው ሊለየው ስለማይችል በብዙ ፈተናዎች ሊያልፉ ይችላሉ፣ ግን መጨረሻ ግን እግዚአብሔር ሁሉም ነገር እንደሚያስተካክለው ተስፋ አደርጋለሁ። ግን ጸሎት ሲደረግ ጥላቴን እጠነቀቀዋለሁ ከወዳጄ ግን አንተ ጠብቀኝ የሚባለው ጸሎት እኔ በዚህ ነው አሁን እያየሁ ያለሁት ማለት ነው። አዎ ብሩኬ በልጧችኋል። ብሩኬ ከእናንተ በላይ ሆኖባችኋል። እሱን ለመጣል ከሀይሚ ለማላየት ነበረ የምትጥሩት። አሁን ግን እየተሳካላችሁ ነው አይደለ? እየተሳካላችሁ ነው። በቃ እኔ ያልኳችሁ ዛሬ ባየሁት ቪዲዮ ነው መናገር የምፈልገው አልኳችሁ። በጣም ስለከፋኝ በጣም ተናድጃለሁ። ምክንያቱም ቢያንስ እንኳ ትናንትና ኤፍሬምም ከሀይሚ ጋር መሆን የምትፈልግ ከሆነ ያለውን ነገር አስተካክል፣ ሀይሚም ያለውን ነገር አስተካክል። በእንደዚህ ዝብርቅርቅ ባለ ነገር ውስጥ አብረን መቀጠል አንችልም፣ ያለውን ነገር አስተካክል ብለው ይሄን እንኳ ነግረው ለራሱ ጊዜ ሰጥቶ ነገሮችን ለማስተካከል ችግሬ ምንድነው ብሎ እንኳ ራሱን እንኳ ለመጠየቅ እንኳ ጊዜ አልሰጡትም፣ ፋታ እንኳ አልሰጡትም። ጭራሽ ራት ተሰርቶ አበባ ተጎዝጉዞ ምናምን። እሺ ብሩኬስ ትናንትና ባለፈው ምን ስትል ነበረ? ከሀይሚ እንኳ ብላይ ከአንቺ ጋር መቀጠል አልፈልግም ብልሃት ነበረ ልጅቷ አይደለ? በቃ ለምን አስፈልገች? አልፈልግም፣ ውጭልኝ፣ አልበላም፣ አልጠጣም፣ ውጭልኝ ማለት ትችል ነበር አይደለ? በቃ ከሀይሚ ጋር ይሄን ነው አይደለ? ሀይሚ ያለችው ይሄን ነበር አስተካክል ያለችው። ብሩኬን ይሄን ነገር አስተካክል ያለችው ይሄን ነበር። ይሄ አንገቱን ደፍቶ መቀላለስለሱ ምናምን እሱን ነበር አስተካክል ያለችው። አያችሁ? እንደዚህ መቅለስለሱ ውጭ ምናምን አይደለም። ግፍትር የማትፈልጉት ሰው ከሆነ ከህይወታችሁ ማስወጣት፣ በሰው ህይወት ላይ መጫወት የለም። የማትፈልጉት ከሆነ አልፈልግም ውጣልኝ ነው የሚባለው እንጂ እንደዚህ እኔ ስለማልፈልግ ነው ለራሴ ምናምን የሚባል ነገር የለም። በቃ ቆራጥ ሆናችሁ በህይወታችሁ ውስን እንዴ። በቀደም ተናዶ ሀይሚን እንዴት ነው ያደረገው? ውጭልኝ አይደል ያላት? ውጭልኝ ብሎ ገፍትሮ ነው ያስወጣት አይደለ? ልክ እንደዛ እሷንም ገፍትሮ ማስወጣት ይችላል። ግን በጣም ተናድቻለሁ። እየተናደርኩት በፍፄ ነው። በፍፄ በጣም ተናድቻለሁ። የተናደርኩት ወዳጅ መስሎ ሀይሚና ብሩኬን በዚህ ልክ ስለማትፈልግ ነው። በቃ ከዚህ በኋላ ያለውን ነገር አስተካክል ነው የተባለው። ችግሮችን ፍታ ነው የተባለው አይደለ? ይቺ ልጅ ቢያንስ እኔ ይቅርታ ሀይሚን ትጠይቃታለች ብዬ በጣም ነበር ስጠብቅ የነበረው። እስከዛሬ እንደሚመጡት ሴቶች ፕራንክ ሰርተው አፈቀርነ ብለው ወይም የሆነ ነገር ብለው ይቅርታ ጠይቀው ተጠያይቀው መታታለች አይደል? እቺ መታቻት ሴት ናት። ሀይሚ ስለተመታች ነው አይደል ኤፍሬም አንስቶ የወሰዳት አይደል? ይቺ ልጅ ስለመጣች እኮ ነው ነገሩ የጋለው አይደል እንዴ? ልጅ ያለው እንኳ ተብላ ሀይሚ ከጎኑ ነበረች በዛ ሰዓት ምንም ነገር ሳይፈጠር ማለት ነው። ዛሬ ግን ትናንትና መጥታ የመጣችው ልጅ ናት እዚህ ህይወታችሁን የበጠበጠችው አይደል? ደህና ነበርኩ ነገሮችን ለማስተካከል በጣም ሲጥሩ ነበረ አይደለ? ሀይሚም ሁሉ ነገር ይሁን ብላ ተቀብላ እየኖረች ነበረ። ግን ይቺ ልጅ መጣች በመሃል ጭራሽ መታቻት። ለምን ተመታች እህታችን ተብላ ደግሞ ወሰዷት ሀይሚ። እሺ ሴቶቹን ማስቆም ካልቻልክ እኔ ማስቆም አልችልም ምን ልውጣ ብላ ወጣች። ጭራሽ ሰተት ብላ መጣች። አረ በፈጣሪ እኔ ማለት እንዴት ነው የምታስቡት? እንዴት ነው የምታገናዝቡት? አይምሯችሁ
ማለት ነገሩ ሌላ የምትሰሩ ሌላ። በጣም የሚደብረው እኔ ይቺ ሴት ናት እኔ አይመለከተኝም። የሰው ትዳር የሚበትን ሴት፣ በሰው ትዳር ውስጥ ገብቶ የሰውን ህይወት የሚበጠብጥ ሴት እኔ እግዚአብሔር ይቅር ይበለኝ። እኔ ምንም ልላችሁ አልችልም። እግዚአብሔር ልቦና ይስጣችሁ ነው የምላችሁ ማለት ነው። እግዚአብሔር ከእናንተ ጋር ይሁን። ሌላ ምንም አልልም። ግን ቤተሰብ በጣም ከፍቶኛል። እግዚአብሔር በሚያውቀው በጣም ነው የከፋኝ። በእንደዚህ አልነበረም የጠበቅኩት። ብቻ ነገሮች ይስተካከላሉ በናም ብዬ ነበረ። ግን በቃ እንደዚህ ሆነ ነገሩ። ይሁንላችሁ፣ ካዋጣችሁ ይሁንላችሁ፣ ከሄዳችሁበት ይሁንላችሁ፣ ቀጥሉበት። ግን የሰውን ህይወት በዚህ ልክ እንደዚህ ማድረግ ተገቢ ነው ብዬ አላስብም። እግዚአብሔር ግን ሁሉም ነገር እንደሚያስተካክለው ተስፋ አደርጋለሁ። እግዚአብሔር ከእናንተ ጋር ይሁን። ጨሪቃዎችዬ የልባችሁን መሻት መድኃኒዓለም ይሙላላችሁ። የይቅርታ ልባችሁን ይክፈትላችሁ። ነገሮችን ያስተካክልላችሁ። እግዚአብሔር ከእናንተ ጋር ይሁን።